ሁለት የሴት ጓደኛሞች በካፌ ውስጥ ተቀምጠዋል። አንዷ ሴት ለጓደኛዋ ይህን የካፌ ባለቤት ሰውዬ እኮ እሺ ብትይው የፕሬዝዳንት ሚስት ሳይሆን የካፌ ባለቤት ትሆኚ ነበር ትላታለች። የፕሬዝዳንት ሚስት የሆነችውም ሴት አይ እንደዛ ሳይሆን እርሱ ፕሬዝዳንት ይሆን ነበር ብላ ትመልስላታለች። ሴት ሁሉ ልባም አይደለችም። ነገር ግን ሁሉም ሴት ልባሟን ሴት፣ ብልሃን ሴት፣ ጥበበኛዋን ሴት መሆን ይችላል። ሴትነት በተፈጥሮ ልባም ሴትነት ግን ራስ ላይ በመስራት ይገነባል። ልባም ሴት መሆን ለምን አስፈለገ? ትልቁ ጥያቄ ነው። መልሱም አጭርና ግልጽ ነው። ደስተኛና አስፈላጊ ህይወትን ለመኖር፣ በህይወት ለመርካት፣ ካላስፈላጊ መንከራተቶች ለመቆጠብ ነው። ታዲያ ልባም ሴት የምንላት ሴት የራሷ መገለጫና ባህሪዎች አሏት። ቀጥሎ ባሉት ጥቂት ደቂቃዎች የልባም ሴት መገለጫ የሆኑትን 10 ባህሪያት እንመለከታለን። መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። እስካሁን ለዚህ የቁም ነገር ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። አንደኛ፣ ቃላቶቿ በጥንቃቄ የተመረጡ ናቸው። ይህንን ስንል ለምትናገረው ነገር ኃላፊነት ትወስዳለች ማለት ነው። ቃላት ኃይል አላቸው። ከዛም ይበልጥ በሴት ልጅ ሲነገሩ የበለጠ ኃይል አላቸው። ይህንን ያልኩት በሀገራችን እንኳን ሴት የላከው የሚባለውን አባባል በመመልከት ነው። መቼስ ሴት የማሳመን ጥበብ አላት። በታሪክ ታላላቅ ነገስታት የጀገኑት በሴት ቃልና ማበረታቻ ነው። በዛውም ልክ ታላላቅ ነገስታት የወደቁትም በሴት ቃል ነው። ከታላቁ መጽሐፍ እንኳን ሳምሶን በሴት ቃል እንደተሸነገለ ይነገረናል። ታዲያ ፈጣሪ ለወንድ አካላዊ ጉልበትን ሲቸረው፣ ለሴት ደግሞ የማሳመን ጥበብን ተችራለች። ታዲያ የምትናገረው ቃል መልካምም ሆነ መጥፎ ግን የሆነ ነገርን ይፈጥራል። ታዲያ ይህች ልባም ሴት የተሰጣትን ይህንን ታላቅ መሳሪያ በየሄደችበት አትተኩስም። በጥንቃቄና በብልሃት እንጂ ቃላቶቿን ያለ አግባብ አታባክንም። ይህች ልባም ሴት አብረዋት ላሉ ሁሉ በንግግሯ በራስ መተማመናቸውን የምትጨምር መልካም ሐሳብን የምትጨምር ናት። በምትናገረው ነገር ፈሪን ጀግና ታደርጋለች። ተስፋን የቆረጠን ታበረታለች። መሳሪያዋን ሁልጊዜም ለመልካም ትጠቀምበታለች። ጥሩ መካሪ ናት። ለምትናገረው ነገር ትጠነቀቃለች። የንቀት ቃል ከአፏ አይወጣም። የራሷ የሆነን ሰው አታቃልልም። ሁልጊዜም ቢሆን ቃላቶቿ በአግባብ የተመረጡ ናቸው። ይህንን የምታደርገዋን ሴት ልባም ሴት እንላታለን ማለት ነው። ሁለተኛው ባህሪዋ ድንበሯን ትጠብቃለች። ይህ ማለት ሁሉ ነገርን በልክ ታደርጋለች ማለት ነው። ግላዊ መሆን ያለባቸውን ነገሮች የግል ታደርጋለች። ከሁሉም ሰው ጋር መጠን ያለፈ ግንኙነት የላትም። ማን ለሷ ምን እንደሆነ ጠንቅቃ ታውቃለች። በተፈጥሮ ሴቶች ለምድር ውበት ተደርገው ተፈጥረዋል። ያ ማለት ድንበሯን እስካላበጀች ድረስ በዙሪያዋ ሰዎች አይጠፉም። የሚጠቅሟትም የማይጠቅሟትም በዙሪያዋ ይሰበሰባሉ። እርሷ ግን የራሷን ገደብ የምታበጅ ናት። መወደዷ መፈለጓ አይገርማትም። ይህ ለሴት ልጅ ሁሉ የተሰጠ ጸጋ ስለሆነ በመወደዷና በመፈለጓ እየታለለች በሁሉም ስፍራ አትገኝም። ብዙዎች የሚሸወዱት በዚህ ነው። እርሷ ግን የማይመጥናት ሰፈር አትኖርም። ክብሯን ትጠብቃለች። ድንበሯን ትጠብቃለች ስንል በሌላ ቋንቋ ሰብሰብ ያለች ናት። በስራዋ በኑሮዋ ሁሉ ላይ ሴትም ወንድም የሆኑ ወዳጆቿ ስለ እርሷ ማወቅ ባለባቸው ልክ ብቻ ያውቃሉ። እስከ ፈቀደችላቸው መስመር ድረስ ይመክራሉ፣ ሐሳብ ይሰጣሉ። ነገር ግን ሕይወቷ ላይ አይወስኑም። ወላጆቿን ጨምረው አሁን ተማሪ፣ አሁን አግቢ፣ አሁን ስራ ያዢ እያሉ የሚነዷት አይደለችም። ስለዚህ ሁልጊዜም ድንበሯን ትጠብቃለች። እንደ አጠቃላይ ልባም ሴትን ብቻ ሳይሆን ሰው ሁሉ የራሱን ድንበር ሊጠብቅ ይገባዋል። የማያሳልፈው መስመር ሊኖረው ይገባዋል። እርሱ እንደዚህ አይወድም፣ እርሱ ይህ ሲደረግበት ደስ አይለውም የሚባል የራሱ የሆነ ሕግና የሚታወቅለት መመሪያዎች ሊኖሩት ይገባል። አለበለዚያ በጓደኛ የሚመራ የራሱ የሆነ የሚለው ነገር የሌለው ሁሉም ሰው እንደፈለገ የሚነዳው ይሆናል። የትም ስፍራ ይገኛል፣ በየትም ቦታ ይጠራል። የሰው ድንበሩን ካልጠበቀ የሚደርስበት ዕጣ ፈንታ ይህ ነው። ስለዚህ ሁልጊዜም ቢሆን ድንበርን መጠበቅ አስፈላጊ ነው። ቀይ መስመርን ማስመር ይገባናል። ከጓደኛም ጋር ከቤተሰብም ጋር እንዲሁም ከየትኛውም ግንኙነታችን ጋር ቀይ መስመር ሊኖረን ይገባል። የማናስነካው መስመር ማንንም ሰው እስከምን ድረስ እናንተን መምከር እንዳለበት፣ እስከምን ድረስ እናንተን ማዘዝ እንዳለበት፣ እስከምን ድረስ ከእናንተ ጋር ያለው ቁርኝነት መሆን እንዳለበት መወሰን ይኖርባቸዋል። ስለዚህ ይህች ልባም ሴት ጋር ስንመለስ ይህንን ታደርጋለች። ግራ የተጋባው ግንኙነት ውስጥ የለችም።
ከማን ጋር ምን እንደሆነች ሳታቅ ዝም ብላ አትኖርም። ሁሉም ለሷ ያላቸውን ቦታ እርሷም ለነሱ ያላትን ቦታ በግልጽ የታወቀ ነው። ከእንትና ጋር እንደዚህ ናት፣ ከእንትና ጋር ደግሞ እንደዚህ ናት የሚባል የሚገለጽ ማብራሪያ ያለው ግንኙነት አላት። ግራ የሚያጋባ ሁኔታ ውስጥ አትገባም። ራሷን የምትጠብቅ ናት። ይህ በተዘዋዋሪም ራስን መጠበቅ ስለሆነ ስለዚህ ልባም ሴት ድንበሯን ትጠብቃለች። ሶስተኛ ገበና ሸፋኝ ናት። ይህ ማለት የእርሷ የሆኑት ሰዎች ውርደትን አትፈልግም፣ ድካማቸውን ትደብቃለች። ሚስጥር ጠባቂ ናት። ሰዎች ያልቻሉበትን የደከሙበትን ቦታ ሊነግሯት አይፈሩም። ምክንያቱም ከለላ ታደርጋለች፣ ትደብቃለች፣ ደግሞም ትረዳለች። ለባሏም ለልጆቿም እንደዚሁ ናት። በድካማቸው አትሳለቅም፣ አሳልፋም አትሰጣቸውም። ገበና ደባቂ ናት። የቤቷን ሚስጥር ለአደባባይ አታወጣም። ይህች ሴት ለታላቅ ኃላፊነት የምትታመን ናት። ምክንያቱም ሚስጥር ጠባቂ ናት። በሰዎች ድካም አትሳለቅም። ያም ማለት ሐሜተኛም አይደለችም እያልን ነው። ያየችውን ሁሉ አታወራም፣ የሰማችውን ሁሉ አታደርስም። ትመርጣለች። የተረጋጋች ነች። ይህች ልባም ሴት ገበናን መሸፈን ብቻ ሳይሆን ማስተካከል ታውቃለች። በደከሙበት ታበረታለች፣ የቻለችውን ትደግፋለች። ስለዚህ ይህች ሴት ታላቅ ጥበብ አላት። በዚህ ገበናን በመሸፈን ሚስጥርን በመጠበቅ ትታወቃለች። እዚህ ነጥብ ላይ ሳናነሳ ማናልፈው ነገር ሐሜት በዚህ ዘመን ሁልጊዜም እንደምናስበው ከጓደኛ ጋር ተገናኝተን የምናማው ብቻ አይደለም። በስልኮቻችን ላይ በየቀኑ የምናያቸው ወሬዎች እንትና ምን አደረገ፣ እንትናን እንትና ምን አለው፣ እነዚህ ሁሉ ዜናዎች በዘመነኛው ቋንቋ ዘመናዊ ሐሜት ናቸው። ታዲያ ይህች ልባም ሴት ከነዚህም የራቀች ናት። ስለ ሌላ ሰው ሕይወት ስትፈተፍት የራሷን ሕይወት አታጣም። ስለ ሌላ ሰው ቤት ስታጠና የራሷን ሕይወት አታጎሳቁልም። ሁልጊዜም ቢሆን በትኩረት የራሷ ሕይወት ላይ የምታተኩር ናት። ራሷን የምትመለከት ናት። ቤቷን የምትመለከት ናት። ቤተሰቧን የምትመለከት ናት። እንዲሁም ሚስጥር ጠባቂ ናት የሚለው ሐሳብ ደግሞ በደንብ አድርጋ የራሷ የሆኑ ሰዎችን ትከላከላለች ማለት ነው። አሳልፋ አትሰጣቸውም። ታዲያ ልባም ሴት በዚህ ድንቅ ባህሪዋ ትታወቃለች ማለት ነው። አራተኛ አላስፈላጊ ድራማ አትሰራም። ይህ በአጭሩ ልታይ አትልም። በሄደችበት ሁሉ ትኩረት ለመሳብ ደፋ ቀና ስትል አትታይም። እርሷ ሁሉም ቦታ ራሷን ነች። የተለየ የምታደርገው ነገር የለም። ነገር ግን ይህንን ማድረጓ ትኩረትንም አይቀንስባትም። በተፈጥሮ ቀደም እንዳልኩት የውበት ተምሳሌት እንደመሆኗ መጠን ትኩረት መሳቡ አይቀርም። ይህን ጊዜም ትኩረት ባለመፈለጓ መሸማቀቅና በራስ መተማመኗን ወደ ማጣት አትሄድም። ትኩረት ብትስብም ባትስብም እርሷ ኑሮዋን ትኖራለች። በቃ ባላስፈላጊ ድራማዎች ሕይወቷን አታወሳስብም። መሆን ያለባትን ብቻ ትሆናለች። በይሉኝታም አትጠቃም። አይን አውጣም አይደለችም። ይህች ልባም ሴት በቃ በትክክል ጊዜው ቦታው የሚጠይቃትን ብቻ ነች። ባጭሩ የዋና ቦታ በሙሉ ቀሚስ አትመጣም፣ ቤተክርስቲያን በዋና ልብስ አትመጣም እንደማለት ነው። በትምህርት ቤት፣ በስራዋ፣ በሁሉም ቦታ ላይ የሚመጥነውን ታደርጋለች። ስነ ስርዓት ያላት ናት። ለየት ለማለት ስትል የምታደርገው ወይም የምትሰራው የተለየ ድራማ የለም። ይሄ ማለት በየሶሻል ሚዲያውም እየተታለለች የሌላ ሰው ህይወትን የራሷ ለማድረግ አትጥርም ማለት ነው። ወይም ማቴሪያሊስት አይደለችም። ራሷ ላይ ኢንቨስት በምታደርገው ልክ ዋጋዋን የምታስብ አይደለችም። በለበሰችው ልብስ፣ ባደረገችው ሰዓት፣ በምትጠቀማቸው ሌግዠሪ እቃዎች የራሷን ዋጋ የምትለካ አይደለችም። ይህች ሴት በትክክል ራሷን የምትመዝነው በራሷና በማንነቷ ብቻ ነው። በቁሳቁስ ህይወቷን አታጨናንቅም። ቁሳቁስ ስራን ማቅለያ እንዲሁም ህይወትን የሚያቀል ነገር እንደሆነ ታውቃለች። ታዲያ ለቁሳቁስ ስትል ግን ህይወቷን አታከብድም። ማቅለያውን እንደ ማክበጃ አትጠቀምበትም። በአሁኑ ዘመን በትልቁ በሴቶች ላይ እየታየ ያለው ችግር ሶሻል ሚዲያ ላይ የሚያዩትን ነገር በሙሉ የህይወታቸው አንድ አካል ለማድረግ መጣጣር ነው። የሶሻል ሚዲያ ህይወት ሁሉ ውሸት ነው ማለት ባንችልም፣ ሰው ግን እንደ ልኩ እንደ ቤቱና እንደ ራሱ የሚኖርበት ድባብ አለው። የራሷን ደስታ አትፈልግም። እዛኛው ደስታም ጋር ብትሄድ ደስታን ስለማግኘቷ እርግጠኛ አይደለችም። ምክንያቱም ዓለም ሁል ጊዜ ውድድር ላይ ናት። በገንዘብ ደስተኛ የሆነ ሰው በፍቅሩ ሙሉ አይደለም። በፍቅር ህይወት ደስተኛ የሆነ ሰው በሆነ ነገር ጎደሎ ነው። ህይወት ሞልታ አትሞላም። ይህንን ተገንዝቦ መኖር የሰው ልጅ ዕጣ ፈንታ ነው። ነገር ግን ይህች ሴት ሁል ጊዜም ፍጽምናን ፈላጊ ናት። ጥሩ የሆነ ትዳር ቢኖራት ወይ ስለ ገንዘብ ወይ ስለ አንዳንድ ነገር ታስባለች። እንዲሁም ደግሞ በጣም ሀብታም ብትሆን ደግሞ ወይ ስለ ልጅ ወይ ስለ ቤተሰብ ስለ የሆነ ነገር እያሰበች የምትጨነቅ ናት። መጨነቅ ብቻ ሳይሆን የሌላ ሰው ህይወትን እያየች የምትቀናም ናት። ያ ፍጹም ስህተት ነው። ህይወትን
መሙላት የሚገባን በራሳችን ዙሪያ ነው። ሶሻል ሚዲያ በዚህ ሰዓት ላይ የሰው ልጅን የማያውቁ ጡዘት ውስጥ ከቶታል። የማይረካበት ፍላጎትን ሰጥቶታል። ፍላጎት ቢሞላ አይረካም። አንድ ንጉስ እንደተናገረው ማለት ነው። አንድ ለማኝን ምን እንዳደርግልህ ትፈልጋለህ አለው። እርሱም ይህችን ከረጢት ሙላልኝ በማለት መለሰ ለማኙ። ታዲያ ንጉሱ በቃ እቺን ከረጢት ከሆነማ ሙሉለት ብሎ ብዙ ወርቅን፣ ብዙ ዳይመንድን፣ ብዙ ነገርን እንዲሰጡት አደረገ። ነገር ግን ኮሮጆዋ አትሞላም። ታዲያ ንጉሱ ያለውን ነገር በሙሉ ይህንን ለማኝ ቃል ለመፈጸም ሲል ጨመረለት። ነገር ግን ኮሮጆዋ ልትሞላ አልቻለችም። በመጨረሻም ንጉሱ ይህ ኮሮጆ ምንድነው? ያለኝን መንግስት ሁሉ ሊያሳጣኝ ምንም አልቀረኝም በማለት ይጠይቀዋል። ለማኙ ይህ ኮሮጆ ፍላጎት ይባላል በማለት መለሰለት። የሰው ልጅ ፍላጎት ማለቂያ የለውም። ራሳችን በገደብ ውስጥ ካልኖረን ፍላጎቶቻችን መጨረሻ የላቸውም። የሰው ልጆች ራሱን በመወሰኑ በመቆጠቡና ያለኝ ይበቃኛል በማለቱ ስር ነው የሚኖረው። አለማየሁ ገላጋይ እንዲህ ይላል፣ በሀብታምና በድሃ መካከል ያለው ትልቁ ልዩነት በቃኝ ማለትና በቃኝ አለማለት ነው በማለት ይገልጻል። ስለዚህ በአጭሩ እየተናገርን ያለነው በቃኝ አለማለት ህይወትን ሊያሳጣ እንደሚችል ነው። ወደ ልባሟ ሴት ስንመለስ ግን እንደዚህ አይነት ሴት አይደለችም። ህይወቷን በአግባብ የምትመራ ናት፣ በልክ የምትመራ ናት። ነገር ግን የማታገኘውን ህይወት እየተመኘች ህይወቷን ባላስፈላጊ ድራማ አትሞላውም ማለት ነው። አምስተኛ ትልቅ ህልም አላት። ይህ ማለት የእርሷ ታሪክ መወለድ፣ ማደግ፣ ማግባት፣ መውለድ፣ መሞት ብቻ አይደለም። ከዛ ያለፈ ወደዚህ ምድር የመጣችበት ዓላማና ግብ አላት። መድረስ የምትፈልግበት ቦታ አለ። የምታልመው የምታቅደው ህይወት አላት። ታዲያ በህይወት ስትኖር የዕለት ተዕለት አዋዋሏ ለዚህ ዓላማዋና ግቧ የሆነ ነገርን እየሰራች ነው። ማድረግ እንደምትችል ታምናለች። ሰበብ አታበዛም። በተፈጥሮ በቤተሰብ፣ በሰፈር፣ በአገር እያሳበበች አንዳንዴም በሴትነቷ እያሳበበች አትሰንፍም። የምትሮጥበት የምትለፋለት ነገር አለ። ያን ትልቁ የምትኖርለትን ዓላማ ማንም እንዲነጥቃት አትፈቅድም። በተለያዩ ሰበቦች አታስተጓጉልም። በቃ አገባው እኮ በቃኝ መማር በቃኝ የምን ህልም ነው አትልም። በመውለዱ አታሳብብም። በቃ ልክ እንደሌላው ህይወት ከምታሸክማት ሸክም ጋር በጋራ ሁሉን ማስኬድ እንደምትችል ታምናለች። ስለዚህ እቺ ልባም ሴት ትልቅ ህልም አላት ማለት ነው። ሌላኛው የዘመኑ ትልቁ ችግር ሰበብ ነው። የሰው ልጅ መድረስ ለማይችልበት ለየትኛውም ነገር ለራሱ እንኳን የማያሳምነውን ሰበብ እየደረደረ ይኖራል። ግን እንደዚህ ይባላል፣ መጀመሪያውንም ልታደርግ የማትፈልገውን ነገር ምክንያት እየፈለክለት እንጂ ምክንያት ሆኖ አይደለም የምታቆመው ይባላል። ለማቆም ምክንያት እየፈለገ ያለ ሰው የትኛውም ምክንያት ለማቆም ምክንያት ይሆናል። እንዲሁም ደግሞ አላቆምም ብሎ እየተጓዘ ላለ ሰው ደግሞ የትኛውም ምክንያት ለመቆሙ ምክንያት አይሆንም። የዚህ ብቸኛው ምክንያት የሰውየው የመጀመሪያ ፍላጎት ነው። ለማቆም አስቧል ወይንስ ለመቀጠል? የሰው ልጅ ከፈለገ ተአምረኛ፣ ካልፈለገ ደግሞ ሰበበኛ ነው ይባላል። ይህ እውነተኛ አባባል ነው። ስለዚህ የቺ ልባም ሴት በሰበብ አስባብ እያታለለች ራሷን አታሞኝም። ቀጥታ ወደምትፈልገው ዓላማና ግብ ለመጓዝ ራሷን በቁርጠኝነት ታስኬዳለች ማለት ነው። ስድስተኛ የስሜት ብልህነት። ይህ ከብዙ ነገር አኳያ ሊታይ ይችላል። ነገር ግን ልባም ሴት ታላቁ መታወቂያዋ ጥበበኝነት ወይም ብልሃተኝነት ነው። ታላቅ መካሪ ናት። በጭንቅ ጊዜ፣ በከባድ ጊዜ ማምለጫን መፍጠር ታውቃለች። ጥበበኛ ሴት በጥበብ የተካነች መካሪ ናት። ጥበብ እርሷ ጋር አለ። ይቺ ልባም ሴት ጥቂት ነገርን ለብዙ እንዲበቃ የምታደርግበት ብልሃት፣ በትንሽ ነገር ደስታ እንዲኖር የምታደርግበት፣ ልጆቿን በጥበብና በብልሃት የምትመራበት የስሜት ብልሃት አላት። በቤቷ ስር የተበላሸን የትኛውም ነገር በጥበብና በብልሃት የምታስተካክል ናት። በቤቷ ያለውን ሁሉ ከነአመላቸው ጠንቅቃ የምታውቅ ናት። ይቺ ልባም ሴት በስሜት የበሰለች ናት። በስሜት ተመርታ ብዙ ጥፋቶችን አታጠፋም። የተረጋጋች ናት። የስሜት ብልህነት ማለት ስሜት እንዳይሰማን ማድረግ ሳይሆን በተሰማን ጊዜ እንዳንወስን የማድረግ ጥበብ ነው። በስሜት ውስጥ እንደሆናችሁ ሲሰማችሁ በንዴትም ሆነ በደስታ ምንም አይነት ውሳኔን አለመወሰን ነው። ከዛ አለፍ ካለ ደግሞ ወደ ስሜት ብስለት ከተሸጋገረንና ውሳኔ መወሰን ቢኖርብን ውሳኔያችንን ከስሜታችን ነጥለን መቆጣጠር ብቃት ነው። ይህ ነው የስሜት ብልህነት። ታዲያ ይቺ ጥበበኛ ሴት እንዲሁ ናት። በጥቂት ነገር በጥቂት ጥፋት ቤቷን አታፈርስም። መታገስን ትመርጣለች። ንዴቷ እስኪያልፍ ታግሳ ከዛ በጥበብና በማስተዋል ያንን ችግር ትፈታለች እንጂ በስሜት እየተነዳች አትወስንም። ይህቺ ብልሃተኛ ሴት ሌላው መገለጫዋ በቤቷ ላይ ለሚቃጣ የትኛውም አይነት ጥቃት ሆነ ችግር
ብልሃት መፍጠሯ ነው። ጥበበኛ በመሆኗ በጥበብ ቤቷን ትሰራለች። ያልተገራ ጸባይን መግራት ትችላለች። የኃይለኛውን ልብ ታንበረክካለች። በጥበቧ ይህንን ታደርጋለች። ስለዚህ ልባም ሴት የስሜት ብልህነት ያላት ናት። የስሜት ብልህነትን በጥልቀት ለመረዳት ካሰብን በዚህ ዘመን ላይ ከአይኪው በላይ ለኢኪው ቦታ እየተሰጠ ይገኛል። ኢኪው ማለት ኢሞሽናል ኢንተለጀንስ ነው። ለየትኛውም ሰው እጅግ በጣም አስፈላጊው ክህሎት ማለት ነው። ግን ስሜቶች ትዕዛዝ አለመሆናቸውን መገንዘብ ነው የስሜት ብልህነት ማለት። ተሰማኝ አደረኩት ከሚል የህይወት አዙሪት ውስጥ ማውጣት ነው የስሜት ብልህነት ማለት። ስሜቶች የተፈጠሩ ነገርን የሚያገናዝበንና ሊፈጠር ያለውን ስጋትም በጥቂቱ የሚነግረን ነው። ስሜት የሚሰማን ወይ ሊፈጠር ላለ ነገር ነው ወይ ለተፈጠረ ነገር ነው። ሊፈጠር ላለ ነገር ስጋቱን እየገለጸልን ነው። ያ ማለት ይሆናል እያለም አይደለም፣ ምንም እያለ አይደለም። ለምሳሌ በጫካ ብቻችንን ስንሄድ እንፈራለን። ምክንያቱም ከዚህ በፊት አይምሯችን የሚያውቀው በጫካ ውስጥ ብዙ አደጋ ሊደርስ እንደሚችል ነው። እዛ ጋር አደጋ ይደርሳል እያለን ግን አይደለም። ነገር ግን ሊደርስ ይችላል የሚለውን ግምቱን በፍርሃት መንገድ እየገለጸልን ነው። ታዲያ ፈራን ብለን መደበቅ፣ ፈራን ብለን የተለየ ነገር ማድረግ አይጠበቅብንም። ውሳኔያችንን መቆጣጠር እንችላለን። አካባቢያችንን በአግባቡ እየቃኘን ጫካውን ካለፍነው አይምሯችን እንዳለፍነው በተሰማው ቅስፈት ፍርሃቱን ይተወዋል። ፍርሃቱ ትክክለኛ ስሜት አልነበረም። ሊፈጠር ያለውን ነገር ሊያገናዝበን የተላከልን መልእክት ነበር። እንዲሁም ደግሞ የሆነ ነገር ተበላሽቶ ስንበሳጭ የሆነ ነገር መበላሸቱን ሊነግረን ሐዘን በውስጣችን ይሰማናል። ታዲያ ያንን ስሜት እንደ ትዕዛዝ መቁጠር ግን ፍጹም የተሳሳተ ነው። ስለዚህ ስሜት ትዕዛዝ አለመሆኑን ተረድታ ቤቷን በጥበብ የምትመራ ሴት ልባም ሴት እንላታለን። ሰባተኛ ታማኝ ናት። ይህ ታላቅ ባህሪ ነው። ታማኝነት የባሏ ልብ እርግጠኛ የሚሆንበት። ታማኝነት ማለት ልቧ ሁሌም ከቤቷ ጋር ነው ማለት ነው። በመሰረተችው ቤት ውስጥ የደስታ ፈጣሪ ናት። ደስተኛ ናት። ረክታ የምትኖር ናት። ይህ ማለት ሁሉም አልጋ በአልጋ ነው ሳይሆን እርሷ ግን ምቾትን ትፈጥራለች። ባልተሟላ ነገር ውስጥ አሟልታ፣ ባልተመቸ ነገር ውስጥ ቢሆንም አመቻችታ የምትኖር ናት። ስለዚህ ይህች ሴት ታማኝ ናት። በራስ መተማመን አላት። እርሷ ብዙ ታምር መፍጠርን እንደምትችል ታምናለች። የመጀመሪያውን ታሪክ ላንሳው። አንዲት የፕሬዝዳንት ሚስት በካፌ ውስጥ ተቀምጣ አንድ ጓደኛዋ የዚህን ካፌ ባለቤት እሺ ብትሆን ኖሮ እኮ በቃ የካፌ ባለቤት ብቻ ሆነች ትቀሪ ነበር ትላታለች። የፕሬዝዳንት ሚስት የሆነችውም ሴት አይ እኔ ሳሎን የካፌ ባለቤት የምሆነው ነገር ግን እሱ ፕሬዝዳንት ይሆን ነበር ብላ ትመልስላታለች። ይህ ታሪክ የልባምን ሴት በራስ መተማመን ያሳያል። ስለዚህ የምትፈልገውን ማሳደድ ሳይሆን መፍጠር እንደምትችል ታምናለች። ይህች ሴት ታዲያ በታላቅ ታማኝነቷ ትታወቃለች ማለት ነው። ስምንተኛ ራሷን የምትገዛ ናት። ይህ ሲባል ታላቁ የሰው ልጅ ስኬት ራስን መግዛት እንደሆነ ይታወቅልን። ከተማን፣ ሀገርን ሁሉ ከማስተዳደር በላይ ራስን ማስተዳደር ከባድ ነው። ምክንያቱም ለሌላው ሰው ማዘዝ ሲሆን ለራሳችን ግን ማድረግ ይሆናል። ታዲያ ይህች ልባም ሴት ግን ራሷን የምትገዛ ናት። ማለትም ለቃሏ ታማኝ ናት። አደርጋለሁ ያለችውን ለማድረግ አትሰንፍም። በሌላ አገላለጽ ደግሞ ራሷን ትገዛለች ስንል ጥቂት ሞዴልና አክትረስን እያየች እንደነርሱ ለመሆን የምትባዝን አይደለችም። የብዙዎች ውድቀት ይህ ነው። መጀመሪያውንም የኢንተርቴንመንት ሚዲያም የሚፈልገው ይህንን ነው። የተመረጡ ሞዴል የሚሆኑ ሴቶችን ማቅረብ፣ ከዛም በእነሱ ዕቃውንና ልብሱን ማስተዋወቅ፣ ከዛም ፋሽን በሚል ስም ታላቅ ንግድን መፈጸም። ይቺ ልባም ሴት ግን በዚህ ቀመር ውስጥ አትወድቅም። በእነርሱ ውስጥ ሆና ወዲና ወዲያ ስትባዝን አትታይም። ይቺ ልባም ሴት ባላት ነገር የምትዋብ ናት። ያላት የሚበቃት ናት። ባላት የምትረካ ናት። የሰው ልጅ ፍላጎት የማይሞላ ከረጢት መሆኑን ታውቃለች። ለፍላጎቷ መኖርን ብትጀምር የቱም ጋር እንደማትረካ የተገነዘበች ናት። ስለዚህ ራሷን በመግዛት ባላት ነገር የምትደሰት ናት። ይህች ልባም ሴት ራሷን በመግዛት ትታወቃለች ማለት ነው። ራስን መግዛት ማለት አላደርገውም ያላችሁትን ነገር አለማድረግ እንዲሁም አደርጋለሁ ያላችሁትን ነገር ማድረግ ብቻ ነው። ሲወራ ቀላል ይመስላል፣ ነገር ግን በተግባር ሲሆን እጅግ በጣም ከባድ ነው። የሰው ልጅ ከምንም በላይ መቆጣጠር የሚከብደው ራሱን ስለሆነ ማለት ነው። ስለዚህ ይህች ልባም ሴት ራሷን የምትገዛ ራሷን የምትቆጣጠር ናት። ዘጠነኛ ራሷን የምትንከባከብ ናት። ሐሳቡ ከላይኛው ጋር አይጋጭም። ራሷን የምትንከባከብ ናት ማለት ባላት ነገር ማለት ነው። እርሷ ውበት ናት። ታዲያ ለቤት፣ ለራሷ፣ አብረዋት ለሚኖሩ ለባሏ አብርታ መታየት አለባት። ስለዚህ ይህች ሴት ራሷን የምትጠብቅ የምትንከባከብም ናት። ይህ ማለት ካገባች በኋላ ከወለደችም በኋላ ማለት ነው። ራሷን ትጠብቃለች፣ ትንከባከባለች፣ ጽዱ ናት። ለቤቷ እንደ ብርሃን ናት።
ለሴት ልጆቿ እንደ ምሳሌ ናት። ስለዚህ በስፖርት በእንቅስቃሴ በተለያዩ መንገዶች ራሷን ትጠብቃለች ማለት ነው። 10ኛውና የመጨረሻው ፈጣሪን የምትፈራ ናት። ይህ መንፈሳዊ ሕይወቷን የሚወክልልን ትልቁ የልባም ሴት መገለጫ ነው። ከምንም በላይ ፈጣሪን የምትፈራ ናት። ይህች ሴት ለነፍሷ ብቻ የምትኖር አይደለችም፣ ለመንፈሷም ጭምር እንጂ። ሁልጊዜም ስጋዊ ዓለምን ብቻ የምታስብ አይደለችም። ከሞት በኋላ ምን ሊከሰት እንደሚችል በእምነቷ የምትጠብቅ ናት። ያም ማለት በእምነቷ የጸናች ናት ማለት ነው። የፈጣሪ ሕጎችን ታከብራለች። ስጋዋን ብቻ አትመግብም፣ እንዲሁም መንፈሷን ትመግባለች። ከፈጣሪዋ ጋር ትገናኛለች። ወደ ምድር የመጣችበትን የተጠራችበትን ምክንያት ለማወቅ ትተጋለች፣ እንዲሁም ታገኛለች። በዛ መንገድም ትጓዛለች። ፈጣሪን ወይም አምላክን የምትፈራ ሴት ባሏን ታከብራለች፣ እንዲሁም ልጆቿን ለነገ ለሀገር ለገቡበት ነገር ሁሉ ጠቃሚ እንዲሆኑ በታነጸ ስነ ምግባር ታሳድጋለች። ስለ ልጆቿ ግድ ይላታል። ትውልድን እየተካች እንደሆነ ታውቃለች። ፈጣሪ አደራም እንደሰጣት ታውቃለች። ስለዚህ ልጆችን በአግባቡ በቁጥጥር እንዲሁም ልክ ባለው መንገድ ለማሳደግ የምትተጋ ናት። ለልጆቿ ቆንጆ ጥሩ እናት ናት። እንዲሁም ለባሏ መልካም ሚስት ናት። በአጠገቧ ላሉ ሁሉ ምቾትን የምትሰጥ ናት። ይህንንም የምታደርገው ከስጋ እርካታዋን ባለፈ ለነፍሷም ስትል ነው። ስለዚህ ትልቁ ክፍተቷን የሞላች ናት። የሰው ልጅ ፈጣሪውን ካገኘ ሌላ ምንም አያስፈልገውም። የሰው ልጅ ከባዱ ጥያቄ እኔ ማን ነኝ? ከየት ነው የመጣሁት? ወዴትስ ነው የሚሄደው? የሚለው ነው። እነዚህን ጥያቄዎች መልሳ የምትኖር ከሆነ የምትፈራው አምላክ ካላት ይህች ሴት ልባም ሴት ናት እንላታለን። እነዚህ የልባም ሴት ባህሪያት በጥቂቱ የተገለጹ ናቸው። ከ10 የልባም ሴት ባህሪ ውስጥ ስንቱ እንዳላችሁ በኮመንት ላይ ያሳውቁኝ። ይህ ማለት ደግሞ ልባም ሴት ተብላ የተፈጠረች ሴት አለች እያለን አይደለም። ልባም ሴት ሁሉ ራሷን የምትፈጥር ናት። ሁሉም ሴቶች ልባም ሴቶች አይደሉም። ነገር ግን ሁሉም ሴት ልባምን ሴት ብልኋን ሴት መሆን ይችላል። ዛሬ ለመጀመር ምንም የሚያግዳችሁ ነገር የለም። ከተመቻችሁ ላይክ፣ እስካሁን ለዚህ የቁም ነገር ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።